It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እናነሳለን ወዳላቸው ነጥቦች እንሂድ። በቀጥታ እንለፍ። የእውነት ለመናገር አስደንግጦናል። የእውነት ለመናገር እንደዚህ ያለ ኤክስፒሪየንስ አላስታውስም። እንደዚህ ያለ ኤክስፒሪየንስ አላስታውስም ማለት በኢትዮጵያ አትሌቲክስ ላይ እንዲህ ያለ ነገር ተከሰተ፣ እንዲህ ያለ ነገር ተፈጠረ፣ እንደዚህ እኮ ሆነ ብዬም ስናገር መረጃ ደርሶኝ ተብሎም ሲነገር መረጃ አድማጭ ሆኜ እኔ አላስታውስም። አሁን የምንሰማው ምንድነው የሆነው ብለን እያጣራን ያለ ነው። ስናጣራም የሚነገረን ነገር በዚህ አሜሪካን ሀገር ተዘጋጅቶ በነበረው የወጣቶቹ የአትሌቲክስ ሻምፒዮና ላይ የ20 ዓመት በታቹ ላይ ከተሳተፉ አትሌቶች መካከል ወደ 4 የሚደርሱት ወደ አገር ቤት ሳይመለሱ ቀርተዋል፣ ጠፍተዋል የሚል እንደዚሁም ደግሞ በኃላፊነት የሄዱ አሰልጣኞች መካከል 3ቱ ሳይመለሱ ቀሩ። በአጠቃላይ 7 3 አሰልጣኝ 4 አትሌቶች አልተመለሱም ነው። ይሄ ያስደነግጣል። ይሄ ለምን ሳንባባል የምናልፈው መሆን ያለበት አይመስለኝም። ለምን እና እንዴት እንደዚህ ሆነ? ይሄ መወቃቀስ አይደለም። ይሄ ሀው ምትዋል አይደል? አንዳንድ ጊዜ እንዴት? ምክንያቱም አንዳንዴ መጥፋት የሚባለው ነገር በድጋሚ እንዲህ ያለውን እድል አላገኘውም ከሚል ይነሳል እኮ አንዳንድ ጊዜ። ይቺ ዋን ታይም እድል ናት፣ የአንድ ጊዜ እድል ናት። የአንድ ጊዜ እድል ከሆነች ይችን የአንድ ጊዜ እድል ልጠቀምባት የምችለው በዚህና በአሁኑ አጋጣሚ ብቻ ነው በሚል ውሳኔ ነው የሚወሰነው። እድልን እንደማባከን ተደርጎ ሲታሰብ፣ እድልን እንደማባከን ተደርጎ ፊል ሲያደርግ አንድ ሰው በቃ እድሌን ለምን አባክነዋለሁ ልጠቀምበት እንጂ ይላል። ለምሳሌ እግር ኳስ ላይ በኢትዮጵያ እግር ኳስ በተለያዩ ዘመኖች፣ በተለያዩ ወቅቶች፣ በተለያዩ ጊዜያቶች ለብሔራዊ ቡድን ለመጫወት፣ ለክለብ ለመጫወት ወጣ ባሉበት አንመለስም ብለው የቀሩ አሉ። አንዳንዱ የድሮም ሆኖ በቪዲዮ ማስረጃ አለ። ለምሳሌ ጣሊያን ላይ የጠፋ በጣም ብዙ የኢትዮጵያ ብሔራዊ ቡድን ተጫዋች በአንድ ጊዜ የጠፋበት ቪዲዮ ሪሰንትሊ በቲክቶኩም በምኑም ሲዘዋወር እናያቸዋል። ሳሳይሽ ነበር እንደው ታስታውሽ ከሆነ እነ ንጉሴ ገብሬ ቆመው የቡድን መሪው ቆመው ምንድን ነው የሆነው የሚለውን ነገር አናውቅም፣ ከሆቴል በዛ ያሉ ተጫዋቾቻችን ጠፍተዋል ብለው ሲሉ እና ተጫዋቾቹን ቪዲዮ እየተቀረጹ በሚችሉት እንግሊዘኛ እዛ አካባቢ ላሉ ለጸጥታ ኃይሎች ወደ አገር ቤት መመለስ አንፈልግም፣ ለደህንነት ለሰላም ምናምን የሚል ነገር ተናግረው በዛው ወጥተው የቀሩበት። አሁን በቅርብም በታዳጊዎቹ ስዊድን ላይ 18 ታዳጊ ተጫዋቾች በፕሮጀክት ሄደው የቀሩበት። በእግር ኳስ እንደዚህ ያለ ነገር በተለያየ ዘመን በተለያየ ጊዜ በድግግሞሽ አጋጠመ ሲባል እንሰማለን።
እኔ በእኔ ዕድሜ እኔ ማላቀው ነገር በሙሉ አልተከሰተም ልልሽ አልችልም። እኔ በማቀው ግን አትሌት ጠፋ ሲባል ግን ሰምቼ አላቅም። እኔ አላስታውስም። ለምንድን ነው አትሌቶች የማይጠፉት ሲባል የሁሉም አትሌቶች ኑሮ አሪፍ ስለሆነ እኮ አይደለም። የውጭ ጉዞ ለአትሌቶች ብርቅም ድንቅም ስላልሆነና ስለማይሆን እኮ አንዴ እንደዚህ ባለ ዓለም አቀፍ ውድድር ላይ መሳተፍ ከጀመርሽ ቪዛ ይሹ ከተደረገልሽ በኋላ ናወይን ዜን ወደምትፈልጊባቸው ቦታዎች እየሄድሽ መወዳደር ትችያለሽ። የመወዳደር እድሉ አለ። መነሻቸው ላይ ይህንን ምን አሳሰባቸው የሚል ስሜት አለኝ እኔ። ለዛ ነው ያስደነግጣል ምልሽ፣ ለዛ ነው ግራ ያጋባል ምልሽ፣ ለዛ ነው ዊርድ ነው ያልተለመደ ነው የሚለው። አሁን ምንድን ነው በትክክል ጠፍተዋል ወይ የሚል ጥያቄ እኮ ነበረኝ እኔ ወሬውን እኮ መጀመሪያ እንዳለ አምኖ ለመቀበል ከተቸገሩት መካከል ነኝ። ለምንድን ነው አምኖ መቀበል የተቸገርከው ብባል የእኔ መልስ የሚሆነው ለውድድር የሄዱ አትሌቶች አንድ ላይ አይመለሱም። ብዙ ጊዜ በዛው ሌላ የውድድር ጉዳይ ይኖራቸዋል። በዛው ሌላ ውድድር ላይ ስላሉ ኦሊምፒክ በኋላ ወርልድ አትሌቲክስ የሚያዘጋጀው የዓለም ሻምፒዮና በኋላ ምናምን ገሊት አልተመለሰችም ይባላል። አንዳንዴ ከውጤት ማጣትና ከውጤት መጥፋት በኋላ ያለውን የስሜት መጎዳት ተከትሎ በቃ የመመለስ አቅም ሊያጡ ይችላሉ። አንዳንዴ የምርም ከዛ ውድድር በኋላ ሌላ ውድድር ሌላ ሀገር ላይ ሌላ ከተማ ላይ ይኖራቸውና ጉዟቸውን ከተወዳደሩበት ሀገርና ከተማ አንስተው ወደ ኢትዮጵያ ተመልሰው እንደገና ወደ ሌላኛው ውድድራቸው ከሚሄዱ ይልቅ በዛው ወደዛ ይሄዳሉ። ድልም አድርገው ሳይመለሱ የሚቀሩ አትሌቶች ኖረው እኮ ያውቃል። ግን ጠፉ አይደለም፣ ወደ አገር ቤት ለመመለስ ፈቃደኛ ሳይሆኑ ቀሩ አይደለም። እንደዚህ ስለሚያጋጥም እንደዚህ አይነት ነገር ውጤት ያጡ አትሌቶችን መመለስ ፈርተው ደብሯቸው በቃ የራሳቸው የስሜትሽ ከዝግጅትሽ አንጻር አልመጣ ሲልሽ ሊሆን ይችላል፣ ወቀሳ ፈርተሽ ሊሆን ይችላል፣ አይነት ነገር አላር አንመለስም ቆይተን እንመለሳለን ይላል፣ በዛው ረፍት እናረጋለን ይላሉ። ትልልቆቹም እኮ ነው መልስ። አንዳንዴ ደግሞ ቅድም ባልኩሽ በሚኖራቸው ተከታታይ ውድድር ምክንያት አገር እዚህ ሊቀበላቸው አሰፍስፎ እየጠበቃቸው እያለ ሶሪ እሱ እኮ በእንትን ውድድር ስላለው በዛው ሄዷል ምናምን ተብሎ አበባ ጉንጉኑ ላይ የምናጣቸው ስላጣናቸው ደግሞ ቅር የምንሰኝባቸው ሰዎች ደግሞ ይኖራል። አገር ስላስከበሩ ግን ጥርጣሬ ተሰምቶን አያውቅም በእውነት ጭራሽ። እኔም እንደዛ ነው ጭራሽ አትሌቲክስንና መመለስ አለመፈለግን አትሌቲክስንና መጥፋት የሚለውን ነገር እኔ ሰምቼም አላቅም እንትንም ብዬ አላቅም። ሳይመለሱ መቅረትን አሁን ባልኩሽ ምክንያት ነው የኖር ነው። በዚህ ምክንያት አሁንም ከሄዱት አትሌቶች ከሄዱት አሰልጣኞች ሳይመለሱ የቀሩ አሉ እንደሆነ እንጂ ጠፉ እንደሚለው በእግር ኳስ ላይ እንደለመድን ጠፉ እንደሚለው እንደ ሰሞናዊው ክስተት አድርጌ በእነዚህ ታዳጊዎቹ ስዊድን ሄደው ቀሩ እንደተባለው አይነት ነገር አድርጌ እኔ አልወሰድኩት፣ የእውነት አልወሰድኩት። ለዛ ነው በደንብ ማጣራት ይፈልጋል። መጥፋትንም ቢሆን ኮንፊርም ማድረግ ያስፈልጋል። እንደዚህ ዘግይቶ መመለስ የተለመደበት ስለሆነ አትሌቲክሱ እሱን ለማጣራት ጥረት በምናደርግበት ሰዓት ላይ አንዳንዶቹን ስማቸውን አማናነሳ፣ አንዳንዶቹ ምናልባት ቆየት ብለው ማብራሪያ የሚሰጡ ይሆናሉ ብለን የምናስባቸው ሰዎች የነገሩንን ነገር ልንገርሽ፣ ይሄ ነገር መጥፋት ሊሆን ይችላል ወደሚለው ለማመን ወደሚከብደው ነገር የሚወስደን ማለት ነው። ምንድነው እሱም ኤርፖርት ድረስ አብረው ነበሩ። ውድድር ተደረገ፣ ውድድር ተጠናቀቀ፣ ኤርፖርት ድረስ ነበሩ። ኤርፖርት ድረስ ከነበሩ በኋላ ድንገት የሉ። በየመጸዳጃ ቤቱ ፈልገው አጧቸው። በየመጸዳጃ ቤቱ ፈልገው አጧቸው። ከዛ በመሯሯጥ ደግሞ ታች ፓርኪንጉ ድረስ
ወርደው እንደፈለጓቸው በዛም ፍለጋ ላይ እንዳላገኟቸው ሲነግርሽ ያ ሰው ወይም ያ ሰው የሆነ መረጃው እንደዚህ ነው እኮ የሆነው ተብሎ ሲነገርሽ አይ ይሄ መጥፋት ነው ይሄ ነገር ወደሚለው ልታዘነብይ ትገደጃለች። ከዛ እንደገና እገሊት እኮ እየተባለ እዛው ባሉ ሰዎች መካከል በሹክሹክታ የሚወራውን ነገር ተከትሎ አንዱን ስትፈልግ አንዷ ትሄዳለች። እየገባሽ በደንብ ሳምሪ ሳትቀየስ አትቀርም ምናምን የምርነን ሳምራዊት እየተባለ አንቺን ስንፈልግ እዮብ እኛ አንቺን ፍለጋ ላይ ያለን እዮብም የለም እንደማለት ነው። ያንን አጋጣሚ ተጠቅሞ ግርግሩ ተጠቅሞ የኔን መፈለግ ተጠቅሞ እዮብ ደግሞ ራሱ ይሰውራል። እንደዛ ማለት ነው። በዚህ ምሳሌ እኔ ፈላጊው ነኝ። የእውነቴን ነው። እና እንደዛ ሆነ ነበሩ እዛው ድረስ ኤርፖርቱ ድረስ አብረው ነበሩ። ወደ ኤርፖርት በሚወስደው ባስ ውስጥ አብረው ነበሩ። ኤርፖርት ውስጥ ነበሩ። ይሄ ቼኪን ምናምን በሚደረግበት ቦታ ላይ የነበሩም አሉ። ከዛ የመጨረሻው የመሳፈር ምናምን ላይ ግን የሉም። አንዱ እሱ ነው እውነት ለመናገር። ሁለተኛው ይወራ ነበር አሉ። ግን ሲወራ ስለ አትሌቶቹ አልነበረም የሚወራው። ከአሰልጣኞቹ መካከል ያልተመለሱ የተባሉትም መካከል እንደዚህ አይነት ነገር ሳይኖር አይቀርም ተብሎ በጥርጣሬ የታሰቡ አሰልጣኞች ነበሩ። ያው ለአንዱ እኮ ሹክ ማለትሽ አይቀርም። ወይም እንደዛ ባሰቡ ሰዎች መካከል ትንሽ ይሄ በከፍተኛ ሚስጥር የሚይዙት ነገር ነው። በርግጥ አይደል እኛ አክቹዋሊ ይመስለኛል ልጅነትም አይ አሰልጣኞቹን ነው የምልህ እኮ ልጅ አሰልጣኝም ቢሆን ልምድ ማጣት ካልሆነ በስተቀር ልጁነትም ካልሆነ በስተቀር የአትሌቶቹ እዚያ ኩኩል ውስጥ የሚያስገባ ነገር እኮ የለም። ይህንን ውሳኔ መወሰን የምትፈልጊ ከሆነ በሽንት ቤት ለሽንት ቤት፣ በፓርኪንግ ለፓርኪንግ፣ በምናምን እስኪያሯሩጦሽ እኮ መጠበቅ እኮ አትገደጅም እኮ። በኋላ እነግርሻለሁ ይህንን ለምን እንዳልኩ። ከዛ መከላከል ግን ከባድ ነው። እንዳይጠፉ ማድረግ ማንንም አይችልም። ይሄንን እኔ ለምን ሌሎቹ ባለሙያዎች ሳይሄዱ ቀሩ? ለምን የኢትዮጵያ አትሌቲክስ ፌዴሬሽን ለእነዚህ ሰዎች ቦንድ ለማስያዝ አቅም ድፍረት አጣ? እናንተ ያላመናችሁባቸውን ሰዎች የአሜሪካ ኤምባሲ አላመነባቸውም። እንዴት መመለሳቸውን አላመነም ብለን አሜሪካ ኤምባሲን እንዴት እንወቅሳለን? አሜሪካ ኤምባሲ እኮ ባዳ ነው ለማን? ለእነዚህ ሰዎች። እናንተ ግን የእናንተ ባለሙያዎች ናቸው። እኔ አሁንም ድረስ የማምነው እንደነዚህ ያሉ ሰዎችን ባለሙያዎችን መርጠሽ ለኃላፊነት ወደሆነ ውድድር ስትልኪያቸውና ስታዘጋጃቸው ፉል ትረስት ሊኖረሽ ግድ ነው። ከዚህ ውጪ አማራጭ የለም ብዬ ነው ማምነው። እኔ አለማመን አትችይም። ካላመንሽ ምንም መስራት አትችይማ። መሆን ያለበት ታምኛቸዋለሽ። እምነት የሚያጎድል ሰው ሊኖር ይችላል። ከዛ እምነት ያጎደለ ሰው በኋላ ይሄን የተፈጠረው ብለሽ ታብራሪያለሽ። ልስህ እንዴት አታረጋግጥም? የገሌና ለመመለስ እንዴት ይጠፋሃል ምናምን ኤክሰፕሽናል ኬስ ከሌለ በስተቀረ በዚህ በውጭ ጉዞ ላይ የነበረው የእስከዛሬው መወቃቀስም ከአሁን በኋላ ቢመጣም የሚያስወቅሰው መሄድ የማይገባቸው ሰዎች መሄድ እንዲገባቸው ተደርገው ተልከው ከሆነ ከሀገር እንዲወጡ የተደረገ ትብብር አለት ያለሽ። አሰልጣኝን ሳትልኪ ታዲያ ማን ነው ሊሄድ የሚችለው? አትሌትን ሳትልኪ ታዲያ ማን ነው ሄዶ ሊወዳደር የሚችለው? የሕክምና ባለሙያ ካልሄደ ማን ነው ሊሄድ የሚችለው? ታዲያ እሱ አይደለም አሁን ችግሩ። ለእኔ የሚገባኝ ዋይ ይሄ ነገር ለምን አእምሯቸው ላይ መጣ? ልጆቹ ደጋግሞ የሚመጣ እድል እንዳለ ማመን እንዴት አቃታቸው የሚል ነው። ይህ ነገር መጥፋት ነው እንድል ያደረገኝ ሌላኛው ነገር
አሁንም በሸገር ስፖርት በኩል ለማጣራት ባደረግነው ጥረት በሽንት ቤትም በፓርኪንግም በመዟዟርም ለመፈለግ ጥረት ከተደረገ በኋላ የአንዳንዶቹ አትሌቶች ቀርተዋል፣ ጠፍተዋል የተባሉ አትሌቶች ተወካይ በነበረበት ለፖሊስ አሳውቀዋል። ማን ያሳወቀው? የኢትዮጵያ አትሌቲክስ ቡድን። እንደዚህ አይነት ሰዎች ጠፉብን። ባጣራ ነው ማጣራት ኪድናፕ ተደርገው ይመስላችኋል የሚል ነገር ተጠይቀዋል። አይ አይመስለንም። እድሜያቸው ሲጠየቁ 18 ስለምናምን ከ18 በላይ ነው። ለዚህ እኮ እናንተ ምንም ማድረግ አትችሉም፣ ቢኖሩም አትችሉም፣ ኖረው አንሄድም ቢሉም ምንም ማድረግ አትችሉም አሉን አሉ። አዎ ራሳቸው መወሰን ይችላሉ። በቃ ደርሰዋል። ለማመዛዘንም በራሳቸው ላይ ይሻላል ያሉትን ውሳኔ ለመወሰንም ይችላል። ለዛ ነው ይህንን ለማወቅ ፖሊስ እስኪ ነግረኝ እኔ አልጠብቅም። ገባሽ? ግን እነሱ ደግሞ 30ዎቹ ስለሆንኩ ሊሆን ይችላል። እነሱ ደግሞ ኃላፊነታቸውን ለመወጣት ልክ ነው። አሁን የተደረገውን አይደለም እምልሽ፣ ቅድም ያልኩሽን በኋላ ነግርሻለሁ ያልኩሻል አይደለ? ኤርፖርት ድረስ ባስ ውስጥ ገብተሽ ከዛ ሽንቴን ብለሽ ሄደሽ ምናምን ነው አልሄድም፣ በቃ እዚሁ ቆያለሁ ብቲ ና ያዘለኝ አሳፍረው ምናምን የሚባል የለም። ግን አገር እንደዚህ እንዳትነሳ ለማድረግ የተደረገው ጥረት ግን ልክ ነው። ምንም አማራጭ የለም። ምክንያቱም የወርልድ አትሌቲክስ እነዚህ አትሌቶች ወርልድ አትሌቲክስ እነዚህ አሰልጣኞች ከቪዛ ማግኘት ጋር በተያያዘ የነበረባቸው ችግር እንዲፈታ ኢንቮልቭ አድርገዋል። በእግር ኳስ ደህና አይደለንም፣ በእግር ኳስ ትልቅ አይደለንም። እውነት ከሆነ የምንነጋገረዋል አይደለንም። በአትሌቲክስ ግን በጣም ትልቅ ነን። በሩጫ ግን ከጥቂቶቹ አንዱ ነን። ከጥቂቶቹ አንዱ ሆነን መጡ አሉበት የምንባል ሆነን ነው የኖር ነው። ገባሽ? እንዴት እነሱን ቪዛ ትከለክላላችሁ? በዚህ እኮ የታወቁ ናቸው የሚባልልን ይሄ ሊሟገቱልሽ የሚያስችል መተማመኛ ያለው ሀገር እኮ ነው ይሄ ሀገር ነው። እነሱ እንደዚህ አያረጉም። እነሱ እኮ በዚህ የታወቁ ናቸው። እነሱ እኮ የሚባልልሽ ነሽ። ምክንያቱም ከሜልበርን 1956 አንስቶ እስካሁኑ አስደነገጠን የምንለው ታሪክ ድረስ የሆነው እንደዛ ነው። በመከበር የምንነሳበት ነው። እንዲህ በማድረግ ኤክስፒሪየንስ ማስታውሰው የለም። ገብቶሻል ምንሽ? ስለዚህ ያው ፖሊሶቹ እንደዛ አሉ። ከዛ በኋላ ለእነሱ እንደዛ ካሉ በኋላ ግን በሳይክል ነው በምናምን ኤሌክትሪክ ሳይክል ተጠቅመው አሰሳ ነገር ውስጥ እንደገቡ ስትሰሚ ነው አልጠፉም ልትያትችም ማለት ነው። እንደውም ሌላ የሚጠብቃቸው ሰው እንደነበረ ሁሉ ነው አይደል የሰማነው። ለእነዛን ሰዎች ወይም አትሌቶቹን በዚህ አይነት የግርግር ውስጥ ቶሎ ፒክ አድርገው የሚሄዱ ሰዎች አንድ፣ ሁለት ፍቃድ ጠይቀው ደግሞ የተከለከሉ ነበሩ አትሌቶች። ልቆይ እዚህ ቤተሰብ ልጠይቅ ምናምን የሚል ሀሳብ ያቀረቡ፣ ግን ደግሞ ሁኔታውን በማየት አይ ብዙ መካሪ ሊኖር ይችላል፣ እናንተ ወደፊትም በጣም ብዙ እድል ያላችሁ ናችሁ እና እናንተ እንኳን ሀሳቡና ፍላጎቱ ባይኖራችሁ ነገር ግን ሌሎች ሰዎች ሀሳባችሁን እንድትቀይሩ ሌላ ውሳኔ እንድትወስኑ ሊያስገድዷችሁ ወይንም ሌላ ሀሳብ ሊያቀርቡ ይችላሉ። ስለዚህ መፍቀድ አንችልም በሚል ፍቃድ የተከለከሉ እንደነበሩ ሁሉ ሰምተናል። ግን እነዛ የተከለከሉ ሰዎች መጨረሻ ላይ ነው እንደገና እዛው ኤርፖርት አካባቢ መጨረሻ ላይ አውሮፕላን ውስጥ ከገቡም በኋላ ሲታይ መቅረታቸው ራሱ የታወቀውና አንድም ይሄ ይመስለኛል አትሌቶቹ የማወቅ ነገር
እና የሚደበቀው ለይሄ ለበላይ አመራሮቹ ምናምን ነው ነገሩ የሚደበቀውና እርስ በርስ ግን የመተዋወቅ ነገር መረጃ የመለዋወጥ ነገር እንዳለ ጥርጣሬም እንደነበረ ስንሰማ ነበርና የሚገርም ነው። በጣም እኛን የሚያስገርመን በጣም የሚያስደነቀኝ እኔም በግሌ አሁን እነዚህ አትሌቶች በቃ ኬሪየራቸውን ቢውልድ እያደረጉ ነው። በቃ ጥሩ ደረጃ ላይ ደርሰዋል። እዚችኛዋ ደረጃ ላይ እስከሚደርሱ ድረስ ነው ትልቁ ችግር አይደል? በአትሌቲክስ ብዙ አትሌቶች አሉ እና በጣም ጎበዞች አትሌቶች ይኖራሉ። ግን አንዴ ተመርጦ ብሔራዊ ቡድንን እስከ መወከል ድረስ ነው ችግሩ። እዛ ደረጃ ላይ ከደረስክ በኋላ የሚኖር የግል ጥረት ከዛ የሚኖር የግል ኮንታክት ነገሩን በሙሉ ቀላል ያደርገዋል አይደል? እኔ የሚገባኝ እንደዛ ነው። በቃ የመጨረሻዋ ነገር ይቺ ናት። ከዚህ በኋላ ሁሉም ነገር ይስተካከላል። በአትሌቲክሱ በራሳቸው ጉብዝናና ጥረት ሀገርን በተደጋጋሚ የመወከል ራሳቸውም ደግሞ በዓለም ላይ አሉ የተባለ አትሌት መሆን የሚችሉበት ደረጃ ላይ ደርሰዋል። ትልቁ ልፋት ከጨረሱት በኋላ እንደገና ወደ ኋላ የሚመልስ ነገር ውስጥ መግባታቸው እኔ ይገርመኛል። ለዛም ነው አንድም ከ20 ዓመት በታች ስለሆኑ ልጆችም ስለሆኑ እንደገና መካሪም ደግሞ በዚህም በዛም ስለሚኖር የበለጠ ከስነ ልቦና ጋር በተያያዘ አእምሯቸውን ከማዘጋጀት ጋር በተያያዘ ሀገርን መወከል ማለት ምን ማለት እንደሆነ እዚህ ደረጃ ላይ መድረስ ማለት ብዙውን ነገር እንደጨረሱትና ከዚህ በኋላ ትልቁ የስኬት ጊዜ እየመጣ መሆኑን መንገር ማሳመንና በዚህ አይነት እምነት ውስጥ እንዲቆዩ ማድረግ ያስፈልጋል፣ ግዴታ ነው። ምክንያቱም በቃ እኔ እንደሚገባኝ ቅድም እንደተናገርኩት ነው ብዙ ነገር ስላለቀ ከዚህ በኋላ የሚሆነው ነገር በራስ ጉብዝና ላይ የበለጠ የተመሰረተ ነው። አሁን ተጨማሪ ውድድሮችን የማግኘት እድል ይኖራቸዋል፣ የመሳተፍ እድል ይኖራቸዋል፣ ብዙ ሀገር የመሄድ እድል ይኖራቸዋል። በድጋሚ ወደ ኋላ ተመልሰው አሁን ከዚህ በኋላ አትሌት ሆነው የሚቀጥሉበትም እድል ላይኖር ይችላል። ምንም የምናውቀው ነገር የለም። በእርግጥ ገና ነው እድሜያቸው፣ ግን ዝም ብለህ ነገሩን ስታስበው የነገሩ ሂደት ወደ ኋላ የሚጎተትም ሊሆን ይችላል። ስለዚህ በዛ አይነት የአእምሮ ዝግጅት ውስጥ ቢቆዩ ኖሮ እንደዚህ አይነት የመካሪም ወደ ኋላ የሚስብም አስተያየትም ብዙ ይሄ ላያሳሳቸው ይችል ነበረ። ግን አሁን የተፈጠረው ነገር በጣም የሚገርም ነው። በተለይ ደግሞ ለኛ ላለመድ ነው እርግጠኛ ለሆን ነው አትሌት ሆኖ ሀገርን ወክለው ወደ ውጭ ሀገር ሲሄዱ አይ ምንም በቃ ጭራሽ ኢሹም ሆኖ ተነስቶ የማያውቅ ነገር ነው። በአእምሮሽ ውስጥ አቅም ኖሮት የሚያልፍ ሀሳብ አይደለም። በቃ የምታስበው አይደለም። በዚህም እንደዚህ አይነት ሁኔታ ውስጥም አልፈን አናውቅም። በሪቨርስ ደግሞ እኮ ብታስቢው የኢትዮጵያ አትሌቲክስ ላይ ኢትዮጵያ በመምረጥ የምትጠቀምባቸው አትሌቶች አሉ። ከዛ ለሌላ ሀገር የሚወዳደሩ አትሌቶች ነው ኖረውን የሚያውቁት። ማክሲመም ታሪካችን እሱ ነው። ያም ደግሞ አቅማቸውን፣ ጉብዝናቸውን፣ ውጤታማ የመሆን እድላቸውን እኔ ልጠቀምበት ያለ ሀገር አባብሎ ገንዘብም ተጠቃሚ እንዲሆኑ ተደርጎ ሄደው ተወዳድረው ያውቃሉ። ለዛ የተለያየ ምክንያት ኖሮ የኢትዮጵያ አትሌቲክስ ፌዴሬሽን ጋር ሲያወቃቅሰን ኖሯል። የእውነት ለመናገር እድል መንፈግ፣ አሰራር ብልሹ መሆን፣ እዚህ ቦታ ላይ ለአትሌቶች ተገቢውን እድል መከልከል፣ የጉብዝና ጊዜ ሳያልፍ ይህንን ልሞክር ብለው ለባህሬን፣ ይህንን ልሞክር ብለው ለቱርክ፣ ይህንን ልሞክር እያሉ ለስዊድን፣ ለሆላንድ ምናምን የሚሮጡ ኢትዮጵያን አትሌቶች ኖረው ያውቃሉ። አሁን ምንድን ነው በሌላ አነጋገር ይሄ ጎበዞች በዝተውብን ወደ ሌላም ጭምር ሄደው የሚወዳደሩ አሉ። ከነ ዘነበች ቶላ ጀምሮ ወደዚህ እየጠራሽ ብታይ ኤልፋና ቢለገሰ እያልሽ እንደዚህ እስክትመጪ ድረስ የምንደነቅባቸው አትሌቶች በመወለድ ኢትዮጵያኖች ናቸው። አሁን ለእንትን ነው የሚሮጡት፣ አሁን ለእንትን ናቸው፣ ለባህሬን ነው የሚሮጠው ምናምን እየተባለ ለቤልጅየም ምናምን የሚሮጡ ወንዶች ምናምን አሉ። ገባሽ? የብዙ ጎበዞች የብዙ ውጤታማ ሰዎች ሀገር ናት ኢትዮጵያ እና ክብሩ በጣም ትልቅ ነው። የኢትዮጵያ አትሌቲክስ ክብሩ በጣም ትልቅ ነው። ግን ገፊ የሆነ አሰራር ኖረ እያለን እነዛው ከኢትዮጵያ የወጡ አትሌቶች ኢትዮጵያን ወክለው ከሚወዳደሩ ወንድምና እህቶቻቸው ጋር ሲፎካከሩ ከኢትዮጵያ ወጥቶ ኢትዮጵያን ለመብለጥ ከኢትዮጵያ ወጥቶ ኢትዮጵያን ውጤት ለማሳጣት በሚደረግ ውድድር ውስጥ ስናያቸው ውስጣችን ይቆጣል። ውስጣችን ለምን ይላል። በማዘንም ምናምን ሀሳብ ይነሳል። ግን ቅድም በጣም ቆንጆ ያነሳሸው ሀሳብ የሚመስለኝ የሩጫ ህይወት አድካሚው አሁን የተደረሰበት ደረጃ እስኪደረስ ያለው
ያንን ስልሽ ከዚህ በኋላ ዝግጅት አይፈልግም፣ ከዚህ በኋላ እስካሁን በሰራሽው ነው ውጤት የምታመጪው አይነት የጅል አስተያየት የሰጠው አይደል። ግን ቪዚቢሊቲ ማግኘት በጣም እንዳንቺ ከሚለፉት ብዙ ሺዎች መካከል አንቺ ተመርጠሽ የሀገር ተወካይ ሆነሽ እዛ ቦታ ላይ እዛ መድረክ ላይ እዛ እድል ጋር መድረስ ያ እድል ታምኖብሽ እስኪሰጥሽ ድረስ ነው አስቸጋሪው ነገር። ሳይታዩ መክሰምም አላ ሳይታዩም ያልፍብሻል። አንዳንድ ጊዜ ሳትታይ እድሉን ሳታገኝ ያልፍብሻል የእውነት ለመናገር። ስለዚህ ይሄንን መባከን ላለመባከን በቃ የሚያሰጋቸውን ነገር አለፉት። ኃይሌ 1992 1993 በፈረንጆቹ አቆጣጠር ሲዮል ላይ ሄዶ የመጀመሪያ ውድድሩን ሲያደርግ በቃ ያ አንዱና ወሳኙ ነገር ትልቁ ተርኒንግ ፖይንት እኮ ነው። መሲ የመጀመሪያ ውድድሯን ወጣ ብላ ስትወዳደር፣ ጥሩ የመጀመሪያ ውድድሯን ወጥታ ስትወዳደር ልክ እንደዚህ ከነሱ እንደቀደሙት አትሌቶች አገርን ወክለው በትልልቅ ውድድሮች ላይ መድረኮች ላይ መሳተፍ ሲጀምሩ ተጀመረት ያለሽ ቁም ብትዩ የሚቆም የለ፣ ሊያዝ ብትዩ የሚያዝ የለ። ገብቶሻል መልሽ በግል በምትጠሪባቸው ውድድሮች ላይ ትመጫለሽ፣ ኮንትራቶች ይመጣሉ፣ ኢንካሞች ከዚህም ከዛም የሚገኙበት እድል አለ። ለዛ ነው ይሄ ነገር ዊርድ የሚሆነው። ለዛ ነው ይሄን ነገር አምኖ ለመቀበል ይሄን ነገር ሲሆን ሼምፉልነቱን በጣም ከፍ የሚያደርግብኝ ለኔ ይሄን የእውነት ለመናገር አሳዛኝ ነው። በጣም አሳዛኝ የሚሆነው ይሄ ሁሉ ልፋት የለፉት አሜሪካ ሄዶ ለመቅረት አደለም። አትሌት ሆነሽ ፕሮፌሽናል ሆነሽ፣ በነገራችን ላይ ብዙዎቹ ኢትዮጵያውያን ፕሮፌሽናልስ ለአሜሪካ መንግስት ለእንደነዚህ ያሉ ልዩ ተሰጥኦ አላቸው፣ ልዩ ሙያ አላቸው ለሚባል የራሱ የሆነ ደግሞ ሌላ አሰራር አለው። እየታየሽ ሄደሽ 10 ቪዛ መጠየቅ እኮ የለብሽም የሚል ምን የምታደረጊው ትሄጂና ረጅም ሂደት ይኖራል። አንቺም ለቤተሰብሽም ከፈለግሽ ሂደቱን ተከትለሽ የግሪን ካርድ ባለቤት ትሆኛለሽ። እየሄድሽ መለማመድ ነው የምትችው፣ እየሄድሽ መዘጋጀት ነው የምትችው። ባለ ልዩ ተሰጥኦ ተብሎ በዚህ መንገድ እኮ ይከበራሉ አላቸው እኮ በጣም ትልልቆቹ አትሌቶች እኮ ይሄንን ፕሪቪሌጅ እኮ ወስደዋል እኮ። ባይሆን ምንድነው በ6 ወር አንዴ ገባ ወጣ በል ምናምን ትባያለሽ። እሱ ግዴታ ነው ኤክስፓየር እንዳያረግ አይደለም። በዛ ደረጃ ላለ ሰው ለእኔ አሜሪካውን ቪዛ ብትሰጠኝ ከዛ ደርሼ ከተመለስኩ ያንን ቪዛ መልሶ ማግኘት ከባድ አይደለም። ገብቶሻል ምልሽ ከባድ አይደለም። እና ሁለተኛው የኢትዮጵያ አትሌቲክስ ፌዴሬሽን አሁን ባለው በተሰማው በተፈጠረው ሂደቱም ላይ የነበሩ ሰዎች ይህንን ነገር ለምንድን ነው ወጥተው ኤክስፕሌን ማያደርጉት? እኔ አላቅም ሆነን ለመናገር። ይሄ እዚህ ሀገር አንዱ ያለው ችግር ይሄ ነው። አሁን መረጃውን በተለያየ መንገድ ተሰቢዋለች። የሰማሽውን መረጃ በተመለከተ ፍሮም ዘ ሆርስ ማውዝ እንዲህ ያለ ነገር እየተሰማ ነው፣ እንዲህ ያለ ነገር ሰምታችኋል፣ የሆነው እንዲህ ነው፣ የሆነው እንዲህ ነው፣ የሆነው እንዲህ ነው፣ ቀጥሎ የሚሆነውን ደግሞ አብዴት አደርጋችኋለሁ። ይሄ በምንም ተአምር የመሰረት ደፋር ጥፋት ሊሆን እኮ አይችልም። ይሄ በምንም ተአምር የስለሺ ጥፋት ነው ብዬ አላምንም፣ የተለየ ታሪክ ካልሰማው በስተቀር የተለየ ታሪክ ካልሰማው በስተቀር የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ለነዚህ አልተመለሱም ለተባሉት አትሌቶች አለመመለስ አትሌት ሳይሆኑ የላኩት ሰው ከሌለ፣ አሰልጣኝ ሳይሆን የላኩት ሰው ከሌለ፣ ከዚህ በፊት አትሌት ላልሆኑ ሰዎች ደብዳቤ እየተሰጠ ከሀገር እንዲወጡ ይደረጋል ምናምን እንዲህ ያለ ባድ ኤክስፒሪየንስ ነበረ ተብሎ በቅርቡም ፋና ላይ ተሰርቶ በነበረው ነገር ስናይ ነበር አይደለም። እንደዛ አይነት ነገር ከሌለ በስተቀረ እንዴት ይሄ ነገር ሲሆን ምን ብለሽ ለዚህ ነው ወጥቶ ይሄ ነው ሀፕን ያደረገው። አሁን በተለያየ መንገድ የሰማነውን ነገር እናም ያልሰማነውንም ነገር ክሊል አድርጎ ኤክስፕሌን ማድረግ የሚገባም የሚሻልም ይመስለኛል።
እንደኔ ግን የመጨረሻ ማለት የመጨረሻ ግን ልክ አይደል ማለት ያናዳል። ለእኛም ዊርድን የሆነብን በጣም አስገራሚ ነው የሆነብን። ግን እንዳልከው በኢትዮጵያ አትሌቲክስ ፌዴሬሽን በኩል ተጨማሪ የሚሰጡ መረጃዎችን ደግሞ እንጠብቃለን። አንድ የሰማሁትን ነገር ልንገር። ደወሉ። ምንድን ነው አንተ ምን ሊሉ ተደወላሉ። ከዚህ ኮሚኒኬት ለማድረግ ከአራቱ አትሌቶች አንዷን ነው ማግኘት የተቻለው እስካሁን ድረስ። በቃ እመጣለሁ ብላለች ተባለ። እሷ ጻድቃን የምትባለው ልጅ ናት። አሁንም በተለያየ መንገድ ለማጣራት በምናደርገው ጥረት የሚነገረንን ነው የምነግርሽ። አንድ አሰልጣኝም እንደዚሁ አማረ ሙጬ የሚባል እሱ ቢያንስ ኮሚኒኬት ተደርጓል መለሳለሁ ብሏል የሚል፣ ሌሎቹን ኮሚኒኬት ማድረግ አልተቻለም ጭራሽ። እሺ፣ ስለዚህ በአጠቃላይ ወደ አሜሪካ ከሄዱት አትሌቶች እንደዚሁም ደግሞ አሰልጣኞች መካከል 4 አትሌቶችና 3 አሰልጣኝ ወደ ሀገር ቤት አልተመለሱም። በአጠቃላይ 7። አሁንም አንድ ነገር ለመጨመር ያልተመለሱት እነዚህ ብቻ አይደሉም። እነዛ ይመለሳሉ ተብሎ ስለተማመኑ ነው እንጂ ጽህፈት ቤት ኃላፊውም አልተመለሱም እስካሁን ድረስ ባለው መረጃ። ለምሳሌ ገብቶኛል። እሱ ነው። ግን የሌሎቹ ግን የመጥፋት የመሰወር ለመመለስ ያለመፈለግ እንደሆነ ግን እንደሚያስታውቅ ግን ያው ሂደቱም ያስታውቃል። በቃ ለፖሊስም እስከ መንገር ደረጃ እየደረስሽው ኤርፖርት ደርሰሽ ለምን ትሰወራለሽ? አብረሻቸው ልትመለሽ ሻንጣ ይዘሽ ሄደሽ ሻንጣሽን እዛው ጥለሽ ምናምን ከሆነ መመለስ አልፈለግሽም ማለት ነው። ልክ ነው። ስለዚህ ያው ይሄ ጠፍተዋል ብሎ ለመናገር የሚያስደፍሩ መረጃዎች አሉ ለማለት ነው። ለማንኛውም ግን እስካሁን ድረስ ያለው መረጃ ይሄንን ይመስላል። ወደ ሀገር ቤት ለተመለሱት አትሌቶች እንኳን ደህና መጣችሁ ማለት ያስፈልጋል። እኔ እንኳን ደህና መጣችሁ እላለሁ። 1 2 እናመሰግናለን። እሺ እንላለን። 2ኛ እናመሰግናለን። አይ በውስጥ ታዋቂነት እኔ ያለ እሱ አይልም። እሺ እንላለን። እንኳን ደህና መጣችሁ እንላለን። እናመሰግናለንም ደግሞ እኔ እናመሰግናለንም ብንል ጥሩ ነው ብዬ ነው ማስበው። ስለተመለሱ ነው ስላደረጉት ጥረት ስለ ጉብዝናቸው ተመለሱ ብለሽ ነው። ቆይ ጉብዝናቸውንም ስለ ጉብዝናቸውም በእርግጥ እዚህ ጋር ማለት የምፈልገው ነገር ከሌላው ጊዜ የተሻለ የተለየ ብዙ ሜዳሊያ የተገኘበት ወይም የተሻለ ውጤት ያስመዘገብንበት ነው ለማለት አይደለም። ግን የነበሩት ሁኔታዎች እኔ እንደሚገባኝ ከሆነ የተወሰኑ ሰዎች ናቸው ይሄ ነገር የሚደበቃቸው እንጂ እርስ በርስ መረጃዎች ወይንም የምትሰማቸው የተወሰኑ ነገሮች ይኖራሉ እና እነዚህ ነገሮች ሳይረብሿቸው በዛ ሁኔታ ውስጥ ሆነው ውድድራቸውን ማድረጋቸው እና የተቻላቸውን ውጤት ለማስመዝገብ መጣራቸውም ጥሩ ነው ብዬ ነው ማስበው። ስለዚህ በዛ መንገድ እናመሰግናለን፣ እንኳን ደህና መጣችሁ እንላለን። ከዛ ቀጥሎ ደግሞ አሁንም እነዚህ የተመለሱት አትሌቶች በጣም የተሻለ እድል እንዳላቸው መንገር ያስፈልጋል። 1 2ኛ ደግሞ ከ20 ዓመት በታች ስለሆነ የተደረገው ይሄ ውድድር በቀጣይ በትልልቅ ውድድሮች ላይ ኢትዮጵያን ወክለው በቀጣይ በዓለም አትሌቲክስ ሻምፒዮና በኦሎምፒክም በቃ ተተኪ አትሌቶቻችን እኮ እነዚህ ናቸው። የእነዚህን አቅም እያዳበርን ነው ወደ ከፍ ወዳለው ውድድር እንዲደርሱ የምናደርገው። ስለዚህ ቀጣይ ኢትዮጵያን የመወከል ትልቅ እድል ስላላቸው ራሳቸውን ኬሪየራቸውን የማሳደግ ታዋቂ ጎበዝ አለ የሚባል ሰው የማድረግ እድሉ እንዳላቸው አምነው እዛ ላይ የበለጠ ትኩረት አድርገው መስራት ይገባቸዋል እና ይሄንን በደንብ ማመን አለባቸው። ስራቸው ላይ መጎበዝ አለባቸው። ይህንን ደግሞ የአመለካከት የበለጠ በአእምሯቸው ውስጥ እንዲያስቀምጡና ለዚህ ነገር ብቻ እንዲተጉ የማድረግም ደግሞ ኃላፊነት ያለባቸው ሰዎች ይህንን ስራ ቢሰሩ ደስ ይለኛል ብዬ ለመናገር ነው። በጣም ብዙ እድል እንዳላቸው እርግጠኛ ሊሆኑ ይገባል። አሁን እኔ ይሄ በእውነት ትንሽ እያሳፈረኝ ነው። እኔ ለእኔ አትሌቶችን እድል እንዳላቸው መምከር ይሄንን መምከር በራሱ በጣም መቅለል ነው የሚሆንብኝ ለእኔ። ለምን ብትኝ ኦቪየስ ነዋ። ሃው ኩድ ዘይ ካን ሲ ዘ ኦቪየስ
ገብቶሻል መለሽ? በጣም ግልጽ ነው፣ በጣም ግልጽ ነው። በቃ ዋንስ ኢንተርናሽናል ስቴጅ ላይ አገር አምኖብሽ ያመነብሽ እኮ ኢትዮጵያ ነው። ይሄ ዝም ብሎ ከአትሌቲክስ ላይ ልምድ የሌለው ሀገር እኮ አይደለም ያመነችብሽ እኮ፣ ያመነችብሽ ኢትዮጵያ ናት። ኢትዮጵያን የሚያክል የአትሌቲክስ ግብድ ሀገር፣ ትልቅ ሀገር አምና ስትልክሽ ሀው ኢንተርናሽናል ኮሚዩኒቲው የስፖርት ሶሳይቲው ዓለም አቀፍ ደረጃ ካምፓኒዎቹ እንዴት ነው የሚያዩሽ አንቺን? ዋንስ ለብራዚል ብሔራዊ ቡድን ብትመረጪ በብሔራዊ ቡድን ደረጃ ለብራዚል መጫወት ደርሷል መባል ትልቅ ነው እኮ፣ ማረጋገጫ እኮ ነው። ምክንያቱም ብራዚል ትልቅ የእግር ኳስ ሀገር ናት። ዘሴሚስትሩ አርጀንቲና ውስጥ የተጫወች ማአት እግር ኳስ ተጫዋች ሊኖር ይችላል አርጀንቲና ውስጥ። ጥቂቶች ታምኖባቸው የአርጀንቲና ናሽናል ቲም ጆይን ያደርጋሉ። እዛ ደረጃ ስትደርሺ ኢትስ ማረጋገጫ እኮ ኦቬስ ነው አይደል? ጥሩ ቢሆን ነው እንጂ አርጀንቲና ዝም ብላ ከትማ። ፈረንሳይ ይህ ሁሉ አሸን የሆነ ተጫዋች አላት በየሊጉ በየክለቡ ምናምን ስታይ እስቲ ሰው በእግር ኳስ ስለሚገባው እኮ ብዬ በየሊጉ በምናምን የክለቡ ምናምን ስታይ የምታያቸው ተጫዋች በጣም ሲጎብዝብሽ ምን አይነጉ ምናምን ፈረንሳይ ምናምን እንላለን። ከነዛ ከበዙባት ጎበዞች መካከል መርጣ እድል ስትሰጥ ፈረንሳይ ከጎበዞቹም የላቅሽ ነሽ እያለች ዘሴሚስትሩ ለኢትዮጵያ አትሌቲክስ ሲሆን በጣም ብዙ እኮ አሉ በየተራራው የሚለፉ በየሌሊቱ የተነሱ የሚሰሩ በብዙ መንገዶች አሉ። ከነዛ መካከል ይሄ ውድድር አለ ሲባል እኔ እነዚህን ነው ምልከው ብላ ከኩዮቻቸው መርጣ ኢትዮጵያ ስትሆን የመረጠችሽ ይገባሻል። በቃ ይህስ ማረጋገጫ ነው። ይህንን ማረጋገጫ አይገባቸውም ብዬ ልመክራቸው እንትን ማለት አልችልም። እውነት ለመናገር ገባሽ? የመረጣቸው ዝም ብሎ ሀገር አይደለም፣ ኢትዮጵያን የሚያህል ትልቅ ሀገር። የመጨረሻው መልእክቴ ይሄን ጉዳይ በዚሁ እንተዋለን ብዬ አላምንም። የመጨረሻው ትልቁ መልእክት የሚሆነው በዚህ ጉዳይ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን ቡድኑን እንድትመራ በድንገትም ቢሆን ታዛለች፣ ኃላፊነቱ ተሰጥቷታል የተባለችው መሰረት ደፋር እዛ ቦታ ላይ ስለነበሩ የቀድሞዎቹም አትሌቶች ይሄ ምን ፊሊንግ እንደፈጠረባቸው ባቅ በጣም ደስ ይለኛል። ኃይሌ ገብረስላሴ፣ ሌሎቹ ቀነኒሳም ወይም ሌሎቹም በቃ ትልልቅ የምንላቸው አትሌቶች ዋዳዚት ሚን ለእነሱስ ማወቅ አትፈልጊም? ለምሳሌ በጣም ፈልጋለሁ። ምንድን ነው እንዲህ አይነት ሀሳብ ድሮ ውድድር ሲያደርጉ የቀድሞ አትሌቶች ስላልክ ድሮ እነሱ ውድድር በሚያደርጉበት ጊዜ እንዶ ይመጣባቸው ነበር ወይ ያውቃሉ ወይ ነው ወይስ ጭራሽ የማይታሰብ ነገር ነው የነበረው? ይህንን ቢነግሩን እና አሁንስ ደግሞ የሚያሳድረው ተጽዕኖ በቀጣይ ውድድሮች ላይ ለምሳሌ አሁን ቪዛው እንዴት እንደተገኘ እናውቃለን። በተለይ የአሜሪካ ኤምባሲ ጉዳይ የነበሩትን ስራዎች ወይንም የነበሩትን ሂደቶች በእኛ በፕሮግራማችን ላይ ስናነሳ ነበረ። በቀጣይስ በአትሌቲክሳችን ላይ በውድድሮች ላይ በፉክክሮች ላይ የሚያሳድረው ተጽዕኖ ምንድን ነው፣ እንዴት ነው የሚገለጸው የሚለውን ብናወራቸው በጣም ደስ ይለኛል። ምክንያቱም ቢያንስ የመጨረሻ መሆን አለበት ይሄ ከዚህ በፊት የሆነውን አሁን የተደረገውን ነገር መመለስ ባይቻል እንኳን እንዳይቀጥል ለማድረግ ግን ስራዎች መሰራት አለባቸውና እዛ ላይ ሰፋ ያለ ውይይት ብናደርግ በቀጣይ ፕሮግራሞቻችንም ላይ በጣም ጥሩ ምስል ይሰጣል ብዬ ነው ማስበው። ግን አሁንም አንቺ ተቅ ታረጊኛለሽ ከአንድ ነካባል ነካክር እንጂ ዝም ብሎ አይደለም እና ልክ ነው። ለቀጣይ ምን አምልሽ አንድ ያለመታመን ላለማመን በጣም ብዙ ጥረት የሚያደርግ ኤምባሲ ነው የአሜሪካ ኤምባሲ። ይሄ ነገር ያለማመን ጉልበቱን ይጨምረዋል። እቺን ነው የሚጠቅስብሽ። እንደዚህ ያረጋሉ ምናምን ነው የሚለው። እሺ ለማንኛውም ግን ወጣችሁ አስረዱን፣ ወጣችሁ ነገሩን ኃላፊነት ስትወስዱ ይሄ ግዴታችሁ ነው። ይሄንን መጠየቅ ደግሞ መብታችን ነው።
እነ ኃይሌም ደግሞ ስሜታችን እንዲህ ነው ብትሉን በጣም ደስ ይለናል። ሸገር ስፖርት 2010